ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እኔ በጣም ጥንቁቅ ከሆነ ኦርቶዶክስ የደከመ ጴንጤ ይሻለኛል። ትህትናን፣ ፍቅርን፣ እያንዳንዱን ነገር የምንማረው ከክርስቶስ ነው። ውሸት 17 ኦርቶዶክሱ ቆሞ አንዱን አማን ሻሎም ነው አማን እየደናነና ምሳን ብላ ብዬ ይዤ ሄደው አለቀ። ትህትናን፣ ፍቅርን፣ እያንዳንዱን ነገር የምንማረው ከክርስቶስ ነው። ውሸት ኢየሱስ ይደነግጣል። ምን አስደነገጠው? በኢየሱስ ነው። የዘላለም ሕይወት በኢየሱስ ነው። በእርግጥ ይሄ አዲስ ነገር አይደለም። ቤተክርስቲያን ላይ ይሄ የተለየ ነገር ተደርጎ አይደለም። ነገር ግን ይሄ የድፍረት ሁሉ ድፍረት ነው። ሃይባይ ያጡ እንዳሻቸው የሚሆኑ በየጎዳናው የሚጮሁ የሚወጣውን የሚገባውን ማህበረሰብ ሰላም የሚነሱ የሚያውኩ ማህበረሰቦች ዛሬ ሃይ የሚላቸው ሰው ስላጡ ይሄው ካህናቱ እንኳን በመንገድ ላይ እንዳያልፉ እንዲህ አይነት ትንኮሳ እየተደረገባቸው ይገኛል። የዚህን ሰውዬ ቪዲዮ በትኩረት ካያችሁት እኚህን አባታችንን ካመናጨቀ ካበሻቀጠ በኋላ ሌሎች ሰዎች ባጠገቡ አልፈዋል። እነዛን ሰዎች ምንም ሊላቸው አልፈለገም። አባታችን ግን መንገዳቸውን እያለፉ በዚህ ደረጃ መንገደኛንና ሰላማዊን ሰው እንድታውክና እንድትበጠብጥ ማን ነው የልብ የሰጠ? ማን ነው አይዞ ያለ? ይሄ ሰውዬ ይሄን ድርጊት የሚፈጽመው አዋሳ አካባቢ እንደሆነ ግልጽ ነው። ስለዚህ አሁን የተደፈሩት አባታችን ብቻ አይደሉም፣ የቤተ ክርስቲያን ክህነት ነው፣ አገልግሎት ነው የተናቀው። ስለዚህ እኛ አባት ምናልባት አቅም ላይ ኖራቸው ይሄን ሰው ከሰው ፍርድ ቤት ለማቆም አቅም ላይ ኖራቸው ይችላል። ስለዚህ በሲዳማ ሀገረ ስብከት አዋሳ ትገኙ አባቶች ካህናት ይሄ ሰው ለሕግ እንዲቀርብና እኛ አባታችን ፍትህ እንዲያገኙ ይህን ሰው ልኩን የምታሳዩበት ጊዜው አሁን ነው። ስለዚህ አባቶቻችን አሁን ጉዳዩ ከእናንተ ጋር ይህ ሰው ለፍርድ እንዲቀርብና ፍትህ ለአባታችን እንዲሰጥ ሁላችንም ድምፅ መሆን መቻል አለብን። በሲዳማ ሀገረ ስብከት በአዋሳ የምትገኙ አባቶቻችን ይበልጥ ደግሞ ብፁዕ አባታችን አቡነ ዮሴፍ ይሄን ጉዳይ ትኩረት እንዲሰጠውና ይሄ ሰው ተከሶ ፍርድ ቤት ተቀርቦ አባታችን ፍትህ ማግኘት አለባቸው። የዚህ ፓስተር አድራሻው እንደተገኘ የመረጃ ምንጮቻችን ገልጸዋል። የጋጠ ወጥ የሆነ ግለሰብ ቀደም ሲል ፖሊስ የነበረና አሁን ደግሞ የሲዳማ ክልል ፍትህ ቢሮ ባልደረባ እንደሆነ የተገለጸ ሲሆን መንግስት በህግ ይጠይቀው ሲሉ በርካቶች እየተናገሩ ይገኛሉ። ሁከት ቀስቃሽ የሆነ ሰው የፍትህ አካል ሊሆን አይችልም። ታዲያ የዚህ ፓስተር ተብዬ ግለሰብ አድራሻው እንደተገኘ የመረጃ ምንጮቻችን ጠቁመዋል። ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እዚህ ግለሰብ ላይ ዘመቻም እንደከፈቱ መመልከት ችለናል። ምክንያቱም እንደዚህ አይነት ግለሰቦች በህግ ሊጠየቁ እንደሚገባም ሀሳባቸውን እየሰነዘሩ ይገኛሉ። ከቅርብ ጓደኞቹ ዘንድ የደረሰን መረጃ ከዚህ በፊት በዚህ ጉዳይ ተዋዶና ተከባብሮ የሚኖሩ በተለያዩ ሃይማኖት ውስጥ ያሉ የእምነት ተከታይ የሆኑትን እያስቆጣ እንደከረመ መረጃውንም ነግረውናል። ይህ ግለሰብ የወላይታ ተወላጅ እንደሆነም የተገለጸ ሲሆን ነዋሪነቱም በሐዋሳ ከተማ ጨርቅ ኮንዶሚኒየም በሚባል ቦታ እንደሆነም ተገልጿል። ቀደም ሲል ፖሊስ የነበረና አሁን ደግሞ የሲዳማ ክልል ፍትህ ቢሮ ባልደረባ እንደሆነም ተገልጿል። እንደዚህ አይነት ድርጊት በተደጋጋሚ ጊዜ እየፈጸመ የኖረ እንደሆነም ተገልጿል። ከዚህ በፊት በሚኖርበት ኮንዶሚኒየም ውስጥም ነዋሪዎችን በከፍተኛ ሁኔታ ሲረብሽም ተው ድምፅህን ቀንስ ሲሉትም ቀደም ሲል ፖሊስ ስለነበረ ፖሊስ ባስታጠቀው መሳሪያም እንደዚሁ ሲያስፈራራና ሲይዝት እንደነበረም ገልጸዋል። በደቡብ ኢትዮጵያ ክልል ጎፋ ዞን ሳውላ ከተማ ላይም አንዲት እህት መንገድ ላይ ታማም እጸልያለሁ በማለት ጸሎት በሚመስል መልኩ ልጅቷ ላይ ጉዳት አድርሶ የአካባቢው ሰዎችም ደርሰው ውሃ አርገውላት ከሞት የታደጓትና እርሱን ከአካባቢው የሸሸ መሆኑንም ገልጸውልናል። ግለሰቡ በአብዛኛውን ጊዜ ሰዎችን የሚያዋክብበት ቦታ ሐዋሳ ከአዳሬ ሆስፒታል አጠገብ እንደዚሁም ደግሞ አሮጌው መናሪያ ፊት ለፊት እንደዚሁም ደግሞ ሴንትራል ሞል በሚባሉ ቦታዎች ላይ በተደጋጋሚ እንደሚገኝና ይህንን የውከት ስራውንም እንደሚያከናውን የተገለጸ ሲሆን ስለዚህ
ይህ ግለሰብ ካለበት ለህግ ቀርቦ መጠየቅ ለሌሎችም እንደዚሁ መማሪያ እንዲሆን መቀጣት አለበት ሲሉ በርካቶች ጥያቄያቸውን ለሚመለከተው አካል እያሰሙ ይገኛሉ። ብዙሃኑ በእንደዚህ አይነት ድርጊቶችም መቸገሩም ይታወቃል። ማንኛውም ሰው የራሱን የሃይማኖት ስነ ስርዓት በአግባቡ ማካሄድ ይችላል። ከዚያ ውጪ ግን ስለ ወንጌል በሚባል ሰበብ ወንጀል በመስራት መኖር የለበትም፣ ሌሎች ላይም ተጽዕኖ ማሳደር የለበትም ሲሉ በተደጋጋሚ በግልጽ ጥያቄያቸውን በአደባባይ በመውጣት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች እንደዚሁም ደግሞ የእምነቱ ተከታዮች ሀሳባቸውን በተደጋጋሚ ሲገልጹ ለመመልከት ችለናል። በኢየሱስ ምን አለ? ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው። የዘላለም ሕይወት በኢየሱስ ነው። የተወደዳችሁ ውድ ክርስቲያኖች ኦርቶዶክሳውያን ሁላችሁም ይህንን ቪዲዮ በተቻላችሁ መጠን አሁን ኃይል ስጡልኝ። የምትችሉ ሰዎች ሁላችሁም 5 ጊዜ ሼር አድርጉልኝ። እውነት ህግ ካለ እውነት የህግ አካላቶች ካሉ ይህ ነገር ለኢትዮጵያ ህግ አካላቶችና ለኢትዮጵያ ኦርቶዶክሳውያን የህግ ባለሙያዎች እንዲደርስልኝ እፈልጋለሁ። ሁልጊዜ መንገድ ላይ አገልግሎት ይወጣሉ ፕሮቴስታንቶች፣ ይታወቃል። የጎዳና ስብከት በሚል ይታወቃል። ነገር ግን ታክሲ ላይም ገበያ ውስጥም ሌላ አንዳንድ ሰዎች ደግሞ በራሳቸው መጠን ወይም ደግሞ ስራቸውን ለመስራት በሚንቀሳቀሱበት ሰዓት ላይ እንደዚህ መንገድ ላይ እያደረጉ ዝርፊያን የሚመስል ስድብን የሚመስል እና ለራሳቸው ወንጌል የሰበኩ እየመሰላቸው ወንጀልን የሚሰሩ ሰዎች በህግ መጠየቅ መቻል አለባቸው። እኚህ አባት ወደ መንገዳቸው እየሄዱ ነው። በአዋሳ ከተማ የሚገኝ አገልጋይ ነው። ይሄ ኦልሞስት በፕሮቴስታንቱም እሳቸውም የአዋሳ መድኃኔዓለም ቤተክርስቲያን አገልጋይ ናቸው። እሳቸው ወደ ዕለት ተግባራቸው እየሄዱ ነው። እሱ ደግሞ የጎዳና ሰባኪን እያለ በኢየሱስ መን እያለ አባታችንን ያስጨንቃቸዋል። እሳቸው ወደ መንገድ እየሄዱ ነው። አሁን ወንጀል እየሰራ ነው፣ ወንጌል እየሰራ ነው ያለው። ለምንድን ነው ይህ ነገር መንግስት ሁልጊዜ ዝም የሚለው? በዚህ ላይ ደግሞ መንግስት ብቻ አይደለም፣ የቤተክርስቲያን የህግ አካላቶች እንደዚህ አይነት ነገር ላይ አንዱ አንዱን እያከበረ እንዲሄድ፣ የሃይማኖት እኩልነት እንዲኖር፣ የሃይማኖት መቻቻል እንዲኖር ለምንድን ነው ከስድብ ከትችት እየወጡ ትክክለኛውን የሆነ ነገር እንዲያደርጉ የማታደርጉልን? ይህ ወንጀል ነው፣ ወንጌል አይደለም። ባካችሁ ሼር አድርጉልኝ፣ ለሚመለከተው አካል ይድረስ። ሌላው ከዚሁ ጉዳይ ጋር በተያያዘ ከተሰሙና ከተላለፉ መልእክቶች መካከል አንደኛው እንደዚህ የሚለውም የፕሮቴስታንት አጉራ ዘለል ሰባኪያን ስነ ስርዓት ያዙ የሚል ጥብቅ መልእክትም እንደተላለፈ ለመመልከት ችለናል። ኢየሱስ ክርስቶስ ጌታ መሆኑ ለኦርቶዶክስ ሰበር ዜና ሳይሆን ለ2000 ዘመናት እየኖረች ያለችው ህይወቷ ነውም ሲሉ ገልጸውታል። ኢትዮጵያ ውስጥ እየተባባሰ የመጣው የፕሮቴስታንት እምነት ተከታዮች ቅጥ ያጣ አጉራ ዘለልነት ኦርቶዶክሳውያንን እያስቆጣ እንደሆነ ከጊዜ ወደ ጊዜ ተመለከትን እንገኛለን። ከጊዜ ወደ ጊዜ በየጎዳናው እየፈጸሙ ያሉትም ጸባጫሪነት በህግ አካላት አስቸኳይ ህጋዊ እርምጃ ካልተወሰደበት ህዝቡን ለከፍተኛ ደም ማፋሰስ ሁከትም ሊዳረግ ይችላል የሚሉ መላምቶችም እየተሰጡ ይገኛሉ። ስርዓት የለሽ የፕሮቴስታንት ሰባኪያን በየመንገዱና በየገበያው መሃል እንደዚሁ በትራንስፖርት መጠበቂያ ስፍራዎችም እጅግ ለጆሮ በሚሰቀጥጥ ጩኸትና የሰዎችን ህሊና በሚረብሽ ሁከት የማህበረሰቡን ሰላማዊ የዕለት ተዕለት እንቅስቃሴ ሲበጠብጡም ይታያል። ከዚህ አልፈውም ተርፈው የቅድስት ኦርቶዶክስ ቤተክርስቲያንን ስርዓት አምልኮና ሃይማኖታዊ አስተምሮ በመንከፍ በአሽሙርና በግልጥ በአደባባይ ያልተገራ ምላሳቸውን ሲዘረጉ ይሰማል። ይህ ሁሉ ስርዓት አልበኝነትም ህዝቡ በትዕግስት ቢያልፍም የማህበረሰቡን ሰላማዊ ኑሮም መጠበቅ የሚገባቸው የመንግስት አካላትም በዚህ ጉዳይ ላይ ጥብቅ የሆነ እርምጃ መውሰድ እንደሚገባቸው በተለያየ መንገድ መልእክት ሲደርስም ቆይቷል። እንደዚሁ ደግሞ አሁንም እየተላለፈ ይገኛል ለሚመለከተው አካል ይህ መልእክት እንዲደርስም በርካቶች ጩኸታቸውና ድምጻቸውን እያሰሙ ይገኛሉ። ይህ በእንዲህ እንዳለ ግን መንግስትና እንደዚሁም ይህ ጉዳይ የሚመለከታቸው አካላት ተገቢውን እርምጃ ባለመውሰዳቸው ምክንያት የፕሮቴስታንት አጉራ ዘለል የጎዳና ላይ ጩኸትም የክህነት መለያ ልብስ የለበሱ ካህናትን መነኮሳትንና መርጌቶችን ሲመለከቱ በውስጣቸው የተቀበረው የጥላቻ መንፈስ ከልክ አልፎ እየገነፈደ በአደባባይ ሲያንጓጥጡ ሲዘልፉና ለዱላ ሲጋበዙ በተደጋጋሚ እየተመለከትን እንገኛለን። ይህ በ70 ሚሊዮን ኦርቶዶክሳውያን ላይ የተቃጣ የድፍረት ሽብር እንጂ በአንድ ካህን ላይ የተፈጸመ ጉንተላ ብቻ አድርገን አንወስደውም ሲሉ እንደዚሁ ድምጻቸውን የሚያሰሙ ኦርቶዶክሳውያን ቁጥር ቀላል የሚባል አይደለም። የለበሱት የክህነት መለያ አልባስ
እንደ ተቋም ኦርቶዶክስ ተዋሕዶን የሚወክል እንጂ የግለሰብ ተራ ልብስ አይደለም። ስለሆነም ይህ በማን አለብኝነትና በአጋንንታዊ እብሪት የተፈጸመ ያለውን ስርዓት አልበኝነት መላ ኦርቶዶክሳውያን እያስቆጣ ስለሆነ መንግስት በህግ አግባብ አስፈላጊውን እርምጃ እንዲወስድ አጥብቀን ማሳሰብ እንወዳለን ሲሉ መልእክታቸውን አድርሰዋል። በየጠጅ ቤቱ ያለ በየቲክቶኩ ላይ ያለ ማን እንዳመጣው የማይታወቅ አለ። ደግሞ ፍልሰታን እንኳን የማያስቀድሱ ቁጭ ብለው እዛው ላይ ናቸው። እነዚህ ናቸው ህግ የሚያወጡት። ቤተ ክርስቲያኗ እንዲያታስተምርም ይልሃል። ቅቤ አንጣሪዋ እያለች ጎመን ቀንጣሿን ምች መታት ይባላል። ኦኬ ወንድማችን በጋሻው በቲክቶኩ አገልግሎታችን ደስተኛ አይመስልም ሲታይ። ኧረ እንደውም የተናደደም ይመስላል። ለማንኛውም በዚህ በቲክቶኩ አገልግሎታችን ላይ ታድሶቹ ፕሮቴስታንቶቹ ቤተክርስቲያናችን የማትለውን እንደምትል አስመስለው ሲናገሩ ኖ ቤተክርስቲያኗ እንደዚህ አትልም የስ እንላለን። ኦኬ የማትለውን ትላለች ብለህ ከመጣ ምንድነው? ለምሳሌ ገድላ ታምራት ምናምን ሊሆን ይችላል። ይሄ እነዚህ ሃይማኖት ናቸው ዶግማ ናቸው እያልክ ያገኘውን ነገር ሰብሰብ ስትመጣ ኖ ቤተክርስቲያኒቱ በሃይማኖት በዶግማ ደረጃ እንዲህ አትልም እያለን እንናገራለን። አይደለም እንዳንተ አይነቱንና በቤተክርስቲያን ውስጥ ያሉ እንኳን የሆኑ አካላት የሆኑ ሰዎች ቤተክርስቲያን ውስጥ የማይባል ነገርን በሃይማኖት ደረጃ እንላለን ቢሉ አይ ነው ቤተክርስቲያኒቱ በሃይማኖት ደረጃ እንዲህ አትልም፣ ይህ የግለሰብ እይታ ነው ብለን እናስቀምጣለን፣ እንናገራለን። ችግሩ ግን ምንድነው? አሁን አየህ በጣም ይቅርታ አድርግልኝና ወንድሜ በጋሻው አንተ እዚህ ቤተክርስቲያን ውስጥ እያለህም እንደው ስብከቱ ላይ ነው ጥሩ አገልግሎት የነበረ ይመስለኛል እንጂ ትምህርቱ ላይ ብዙ የምታውቅ አልመሰለኝም። ይቅርታ። ለምሳሌ ይህን ቪዲዮን ታስታውሰዋለህ? እቺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ያለች እንደሚማለድ የሚለውን ፊደል ለን አበሳዋን ሲያሳዩት አንዴ ለ ያደርጓታል፣ አንዴ ለ ያደርጓታል። ሁላችሁም ገልጣችሁ መጽሐፋችሁ ላይ ብትመለከቱ እቺ ለ እንደተሰቃየች ማንም አልተሰቃየም። እንባ ጠባቂ የፊደል ሲመጣላ ነፃ ትወጣለች። ማተሚያው እጃችን ላይ ነው ተብሎ አይኗን እየተነቆሉ እግዚአብሔር በእኛ እንደሚማለድ ነው የሚለው። ኦኬ እንግዲህ ተመልከቱ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለውን እግዚአብሔር በእኛ እንደሚማልድ የሚለውን ቃል ምን ብለህ ስትናገር ነበር? እግዚአብሔር በእኛ እንደሚማለድ እግዚአብሔር በእኛ እንደሚማለድ ለን እንደው እየጠነቆሉ አይኗን ለአደረጓት ብለህ ጭራሽ ስትከስም ነበረ። ኦኬ ማተሚያው እጃችን ላይ ነው ተብሎ እያልክ ስታወራ ነበር። ለን ለአደረጓት ምናምን እንደዚህ አሁን ማለት ሰው ሊሳሳት ይችላል በእንደዚህ አይነት ነገር። በነገራችን ላይ ግን እንደዚህ አይነት ስህተት ውስጥ ከወደቀ እንግዲህ መሰረታዊ ክርስትና ትምህርት ላይ በጣም የጎደለ ሊሆን እንደሚችል እጠረጥራለሁ። ምክንያቱም በቃ ክሊርሊ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን የሚለው እግዚአብሔር በክርስቶስ በኩል ሆኖ ሰዎችን ይጣራ ነበረ። አሁን ደግሞ በእኛ በኩል ኑ ታረቁ ብሎ በእኛ በኩል ይለምናችኋል፣ ይማልዳችኋል ነው እግዚአብሔርን። ግን አንተ የትምህርት ሌቭል የቱ ጋር ነበረ? ለን ላደረጓት ለምን እዛ ጋር ነበር። እና ከዚህ ምን እረዳለሁ? ትምህርታዊ ጉዳይ ላይ ትንሽ ይቀርሃል። አይ ቲንክ ይቀርሃል። የሆነ ስብከት ላይ ነበርክ ጥሩ ይመስለኛል። እና ጌታ ደግሞ ትምህርታዊ ጉዳይ ላይ እንደው ጌታ ልብህን ያስተምረው፣ አንተን ያስተምር፣ ከዛ ልብህን አቅንቶ ደግሞ ወደ ቸርች ይመልስ። በትምህርት ማበልጽጎ ወደ አገልግሎት ይመልስ። እግዚአብሔር ካንተ ጋር ይሁን። ቆየን። አንድ ሰውዬ መናኝ ሆኖ ባህታዊ ሆኖ ከጣና ገዳማት ባንዱ ዋሻ ውስጥ ቆሞ ለረጅም ዓመታት ጸሎት እያደረገ በምናኔ ይኖራል። ከኔ ጋር ናቸው። ብዙ ዓመት ሆኖታልና እዛ ቆሞ እየጸለየ ያለ አንድ አባት በጀልባ ተሳፍረው ወደዚያች ደሴት ይደርሳሉ። ሲደርሱ ቆይ መንገዴን ከመቀጠሌ በፊት እዚች ደሴት ላይ ትንሽ አረፍ ልበል ብለው ጀልባውን ያቆሙና ወደ ደሴቱ ገብተው ዞር ዞር ማለት ይጀምራሉ። ከዛ ድምጽ ይሰማሉ። ድምጹን ተከትለው ሲሄዱ ዋሻ ውስጥ አንድ በጣም የሚያስፈራ ሰውዬ ቆሞ ይጸልያል። ጸጉሩ ሁሉ አድጓል፣ ብዙ ዓመት ሆኖታል። ያስፈራል። ጠጋብል ሰው ሁሉ አይመስልም። ግርማው በጣም ያስፈራል። ይጸልያል። እኛ አባት ትልቅ አባት ናቸው። ሲሰሙት ግን የሰሙትን ነገር ማመን አቃታቸው።
ይሄ ሰውዬ የሚጸልየው እጁ ዘርግቶ ምን እያለ እንደሆነ ታውቃላችሁ? ጌታዬ ሆይ አትማረኝ እያለ ነው። ምን አትበለኝ እንዴ? እኛ የምንለፈው ምን ብለን ነው? አትማረኝ ብሎ ጸሎት እንዴት ያለ ነው ብለው ደነገጡና እጃቸውን ጸፍተው፣ አባቶች የሚጠራሩት እንደዛ ነው። እጃቸውን መተው ቀሰቀሱት። ከዛ ጸሎቱን አቋርጦ ሲያያቸው ደንግጦ መጥቶ እግራቸው ስር ወደቀ። ምን እየሰራ ነው አሉት። አይ እኔ እዚህ ብዙ ዓመት እየጸለይኩ እግዚአብሔርን እየለመንኩ ነው ያለሁት። ከየት ሀገር ነው የመጣው? ከዚህ ሀገር መንፈሳዊ ትምህርት ተምራል? ምንም አልተማርኩ፣ እንዲሁ እግዚአብሔር ጠርቶኝ ነው አለ። ታዲያ ምንድነው የምትጸልየው ጸሎት? ጌታዬ ሆይ አትማረኝ። እንዲህ አይነት ጸሎት አለ ወይ? ከየት ነው ያመጣው ይሄን ጸሎት አሉት። አንድ መነኩሴ መጥተው አስተምረውኝ ነው አለ። አይ መነኩሴ ነኝ ብሎ ያስተማረ ሰይጣን ነው እንጂ አትማረኝ የሚል ጸሎት የለም። ለምን አባታችን አትልም አሉት። አላቀውም አለ። አታቀውም? አዎ። አባታችን አታቅም? አዎ። እንግዲያውስ እሺ ቁጭ በል ብለው የክርስቲያኖች ሁሉ ጸሎት ጌታ ያስተማረው ቁጭ አድርገው አስተማሩት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ እንደምንም ብሎ ያዘው። በልችለዋል፣ ከዚህ በኋላ ሁለተኛ አትማረኝ እንዳትል ደህና ዋል ብለውት እኛ አባት በጀልባ ተሳፍረው ጉዟቸውን ቀጠሉ። ጉዟቸውን ቀጥለው ባህሩ መካከል ሲደርሱ የሰውዬ መጣና ጸሎት ጀመረ። አዲስ ጸሎት ተምሯል። ምንም ይል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ ብሎ ጠፋበት። ደገሙ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። የለም ቢለው ቢሰራው መንግሥትህ ትምጣ ብሎ ቀጥሎ ምንድነው ጠፋበት። አይ እኛ አባት ሳያመልጡኝ ልድረስባቸው ብሎ ሮጦ ሄዶ ጀልባው ላይ ደረሰበትና አባቴ መንግሥትህ ትምጣ ብሎ ቀጥሎ ምንድነው አላቸው። ሮጦ ሄዶ ነው ያልኳችሁ። እሳቸው እየሄዱ ያሉት በምንድን ነው? እሱ በባህሩ ላይ ነው የሮጠው። ሲያዩት ውሃው ላይ ቆሟል። በሌኔ ወንድም እንደ በፊት አትማረኝ ብለህ ቀጥል አሉት። እግዚአብሔር ጸሎቱን ሰምቶታል? አልሰማውም። እሱ አትማረኝ ብሎ በቅቷል። እሳቸው ማረኝ ብለው በጀልባ እየሄዱ ማለት ምን ማለት ነው? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን ነው። እግዚአብሔር ለማለት የፈለግነውን ይስማን። በንግግር ችሎታ እኮ አይደለም እግዚአብሔር የሚሰማው፣ በንግግር ጥበብ አይደለም። ይህንን ወንበዴ ጌታ ሆይ በመንግሥት በመጣህ ጊዜ አስበኝ ሲለው እውነት እልሃለሁ ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ አለው። ይህንን ወንበዴ የማረ አምላክ እኛን ወንበዴዎቹን ይማረን። የሰማነውን በልቡናችን